ፑሱ እንኳን አደረሰ ሲባል የሰጠው ምላሽ ለምን እንኳን ያደረሰ ያልከው? ለመውሊዱ ነው፣ ለነብዩ ውልደት። ሞሊድ አክባሪዎች ጀነት እንደሚገቡ እርግጠኛ ሆነዋል። ግን ጀነት ከገባ እናንተ ፍርደው ስለመግባታችሁ ጥርጥር የለኝም። ኢትዮጵያውያን ከሀገር ወጥተው መገዳደላቸውን አላቆሙ። ኩዌት እጅግ አሳዛኝ የተባለ ዜና ተሰምቷል። አንዲት ኢትዮጵያዊ ሴት በባሏ በአሰቃቂ ሁኔታ ግድያ ከፍተኛ ውጤት ያመጡ ጀግና ሙስሊም ሴት ተማሪዎቻችን። እስኪ እነዚህ ሁለት ጀግና ተማሪዎችን ማሻአላህ በርቱ በሉኝ። ተማሪ ሳዳም አብዱልአዚዝ እና ዱሬቲ ሙሐመድ ጀለማ ካናን ዳላዴ ጉዳዴ ጉዲና አርሲሊጣ አና አዳባ ዱሬቲ ዌል ትዳር ውስጥ ብዙዎች የሚፋቱበት ምክንያት ትዳር እየፈረሰ ያለው በሰው ነው፣ በሶስተኛ ወገን ነው። በአላህ ዱንያ ይሄን ትመስላለች። ይሄው የዱንያ መጨረሻው ይሄው ነው። ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ አዝነቻና ሰላም ፍቅር ጤና በያላችሁ በዳር በርሉ በሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች እና ቻናል ቆሞች ሁላችንም ቪዲዮውን በላይክ እንጀምረዋለን። ለኢስላማች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ። የዛሬ ቪዲዮ ስትጀምሩ እንግዲህ ሁላችሁም ቪዲዮውን ላይክ እንድታደርጉ ጠይቃችኋለሁ። ብዙ ጊዜ እንግዲህ ቪዲዮዎች ላይክ ማይደረጉ ከሆነ ሰው ጋር አይደርሱም። ላይክ ስታደርጉ ግን በጣም ብዙ ሰው ጋር ይደርሳል። ስለዚህ በአክብሮት ላይክ እንድታደርጉ እየጠየቅኩኝ ወደ መጀመሪያ ቪዲዮ ወስዳችኋለሁ። በሀገራችን እንግዲህ ከፍተኛ ውጤት ያመጡ የ12ኛ ክፍል ተማሪዎች ታውቀዋል። እስኪ እነዚህ ሁለት ጀግና ተማሪዎችን ማሻአላህ በርቱ በሉኝ። ተማሪ ሳዳም አብዱልአዚዝ እና ተማሪ ጀላል ማለት ነው። እንደምታውቁት የ12ኛ ክፍል ውጤት ይፋ ተደርጓል። ከምሽቱ 1 ሰዓት ጀምሮ ደግሞ ሁሉም ተማሪ ማየት እንደሚችልም ትምህርት ሚኒስቴር አሳውቋል። ታዲያ ዛሬ በወጣው ውጤት መሰረት በሀገራችን እጅግ በጣም ትልቁን ውጤት ያስመዘገቡት ሁለቱ ተማሪዎች ናቸው። በማህበራዊ ሳይንስ ተማሪ ሳዳም አብዱልአዚዝ 576.25 አካባቢ አምጥቶ በማህበራዊ ሳይንስ አንደኛ ከሀገር መውጣት ችሏል። እንዲሁም ደግሞ እዚህ ጋር የምትመለከቱት ደግሞ ተማሪ ጀላል ደግሞ 591 በማስመዝገብ ከተፈጥሮ ሳይንስ ከናቹራል ሳይንስ እጅግ በጣም ትልቁን ውጤት አስመዝግቧል። ከ88% አካባቢ ተማሪዎች በላይ በወደቁበት የ12ኛ ክፍል ፈተና እነዚህ ሁለት ተማሪዎች እጅግ በጣም አስገራሚ የተባለ ውጤት ነው ያስመዘገቡት። የመጀመሪያውና አንደኛው እንግዲህ እንደተመለከታችሁት ነው። ከፍተኛ ነጥብ በማምጣት ከሁሉም አንደኛ ነው። ቀጥሎ ግን ሁለተኛ ላይ ያሉት ሴቶች ናቸው። እነዚህ ሴቶች ደግሞ ሙስሊም ሴቶች ናቸው። በጣም በሚያስገርም ሁኔታ ከፍተኛ ውጤት በማምጣት የነቀነቁ ሙስሊም ሴት ተማሪዎችን እንመለከታለን። ሁላችሁም ኮመንት ላይ ማሻአላህ በሏቸው። የመጀመሪያውና አንደኛዋ ሴት ዱሬቲ ሙሐመድ ጀለማ ካናን ዳላዴ ጉዳዴ ጉዲና አርሲሊጣ አና አዳባ ዱሬቲ ዌልካም ቱ ሸሸማኔ ፉኬ ሰምባኤ ኢትገመኔ ጅራ ኑሌ ገመኔ ረባገነካኑ ቴል ሚ አባውት ዮርሰልፍ በሩምሳ ኬስ ደርካ ተኮፋ መን በሩምሳ መልካ ሐላላት ትበራዴ አኩታቱ ኳኩታ ሰዴቲ አቺቲ በራዴ ጡምሬ ኤርጋሲያሞ በርኖተ ኪያ ከሰደርካ ለመፋ አዳባችሁ መት በራዴ እንደተመለከታችኋት ነው። ዱሬቲ መሐመድ ቱፋ ትባላለች። ያመጣችው ነጥብ 579.61 ነው። በጣም የሚያስገርም ውጤት ነው። ከወንዶች እንግዲህ በላይ ነው ያመጣችው። ሁለተኛ ደረጃ ላይ ነች እስካሁን ድረስ እስከማቀው ድረስ ማለት ነው። ቀጥሎ ደግሞ ሲማ ኑርሰፋ አብድላ ከአዲስ ከተማ 555 በማምጣት ቀጥላ ዩስራ ሲራጅ መሐመድ ከአዲስ ከተማ 544 ነጥብ በማምጣት ቀጥሎ ኢማን አህመድ ኑር አዲስ ከተማ 531.92 በማምጣት እነዚህ ሴቶች ጀግና እህቶቻችን ናቸው። እንደምታውቁት ሙስሊም ሴቶች ሁሌም በውጤት ደረጃ በትምህርት ደረጃ ከፍተኛ ነጥብ በማምጣት ተሸላሚዎች ናቸው። ይህንን ደግሞ ከዓመት ዓመት ያየነው ነገር ነው። ዘንድሮ ብቻ አይደለም። ሙስሊም ሴቶች በሂጃባቸው ምክንያት በኒቃባቸው ምክንያት ከትምህርት ገበታ ይስተጓጎላሉ። ትምህርት ሲማሩም ትልቅ ጫና ይደርስባቸዋል። ለምን? ሂጃብ ስለሚያደርጉ ስለሚሸፈኑ ብቻ። የሚሸፈኑት አይምሯቸውን አይደለም፣ የሚሸፈኑት ፊታቸውና ሰውነታቸው ነው። እንደምታውቁት አክሱምን ማስታወስ ትችላላችሁ። ዛሬም ድረስ ሂጃብ አድርገው መማር አይችሉም። አክሱም ሙስሊሞች መስጂዳቸውን ሰግደው አዛን የሚያወጡበት ትትብታቸው ተቀበረው ቦታ ላይ አጸደ ገላቸው በክብር የሚያርፍበት ዘመን ይመጣ ዘንድ አላህ ዘንድ ተስፋለ። ሁሌም በዱዓችን በሰላታችን እናስታውሳቸው። ምክንያቱም የጁማ ሰላትም ሆነ የኢድ ሰላትም ሆነ ሰላት መስገጃ ቦታ ተከልክሏል። ይህን ነገር አስቡበት እያልኩኝ እንግዲህ የትምህርት ሚኒስቴር ቀጣይ ላይ ሙስሊም ሴት ተማሪዎችን በተመረኮዘ በደንብ ትልቅ ስራ ሊሰራ ይገባል። ያለበለዚያ አሰራሩ ሙሉ ለሙሉ ሊቀየር ይገባል።
ወይም ደግሞ አስተዳዳሪዎቹ ሊቀየሩ ይገባል። ከፍተኛ ነጥብ በማምጣት የተሸለሙ ያሉት ሙስሊም ሴት ተማሪዎች እንደሆኑ ሁሉም ሊያውቀው ይገባል። ሙስሊም ሴት ስለተሸፈነች አይምሮ እንደማይሸፈንም ልታውቁ ይገባል። ትሸፈናለችም፣ ትማራለች፣ ከፍተኛ ውጤትም ታመጣለች። እንግዲህ የዘንድሮ ውጤትን አስመልክቶ በጣም ብዙ ነገር እየተባለ ያለ ቢሆንም ዝቅተኛ ነጥብ ያመጣው ተማሪም ታውቋል። ያልተጠበቀና እጅግ ዝቅተኛ ውጤት መመዝገቡ ተገልጿል። የ12ኛ ክፍል ማጠናቀቂያ ፈተና በኢትዮጵያ ታሪክም እጅግ አነጋጋሪ የሆነና እንዲሁም ደግሞ ዝቅተኛ ውጤት መመዝገቡ ተሰምቷል። ሚዲያ ገጾች ላይ ሰፊ አጀንዳ የሆነና በርካቶችን ያስገረመ የውጤት ዝርዝር ይፋ ሆኗል። ስሙ መጥቀስ የማንፈልገው የ22 ዓመት ወንድ ተፈታኝም ከጠቅላላ ማለትም ከተፈተነው ከ600 ነጥብ 20.6 ብቻ በማስመዝገብም በአማካኝ ደግሞ 3.4 አስመዝግቧል። ይህም በኢትዮጵያ የትምህርት ታሪክ ውስጥ በዝቅተኛ ደረጃ ከተመዘገቡ ውጤቶች መካከል አነስተኛውና እንዲሁም ደግሞ ያልተለመደ ተብሎ ተጠቅሷል። በኢትዮጵያ የ12ኛ ክፍል ማጠናቀቂያ ፈተና ታሪክ እጅግ አነጋጋሪው ዝቅተኛ ውጤት ተመዝግቧል። በሶሻል ሳይንስ ዘርፍ ፈተናውን የወሰደ ተማሪ ከ600 ነጥብ 20.67 ብቻ ነው ያመጣው። ይህ የ22 ዓመት ወጣት በአማካይ 3.45 ብቻ ያስመዘገበ ሲሆን በእንግሊዝኛ 8፣ በአፕቲቲዩድ 5፣ በታሪክ 4፣ በጂኦግራፊ 2፣ በሂሳብ 1.67 እና በኢኮኖሚክስ ደግሞ 0 አግኝቷል። የተማሪውን ግላዊ መብት ለመጠበቅ ስሙ ያልተገለጸ ሲሆን ይህ ያልተለመደና እጅግ አነስተኛ ውጤት በማህበራዊ ሚዲያ ገጾችና በትምህርት ባለሙያዎች ዘንድ ሰፊ መነጋገሪያ ሆኗል። ባለፈው ዓመት 37 ነበር፣ ዘንድሮ ደግሞ እንደተመለከታችሁት 20 ቤት ነው። እድሜው ነው እንዴ ብለው ብዙዎች እየቀለዱበት ነበር። አንዳንዶች ደግሞ ሙድ እየያዙ ነበር። አልተፈተነም ነው ወይንስ አንድ ፈተና ነው እንዴ ያሉ ነበር። ለማንኛውም በሱ ላይ መሳቅ አንችልም። ነገር ግን እናንተ 12ኛ ክፍል ተማሪዎች ከሆናችሁ ስንት ነጥብ እንዳመጣችሁ ኮመንት ላይ ገለጹልን እያልኩ እንግዲህ ለሙስሊም ሴት እህቶቻችንና ወንድሞቻችን ማሻአላህ በሏቸው። በትናንትናው ዕለት የሞሊድ በዓል ኢትዮጵያ ውስጥ ሰግጠው አክብረዋል። በቃ እንደፈራ ነው ሰግጠው አከበሩታ። ብቻ አጭሩ ነገር ሞሊድን ማክበር ውድ ነቢያችንን መውደድ አይደለም። ውድ ነቢያችንን ሰለላሁ ዐለይሂ ወሰለም መውደድ መከተል ነው። እሳቸውን መከተል ማለት ደግሞ ተው ያሉትን መከልከል፣ አድርጉ ያሉትን ማድረግ። ከከለከሉት ነገሮች ደግሞ አንዱ ቢዳ ነው፣ ያውም በጥብቅ ማለት ነው። ሞሊድ ደግሞ ቢዳ ስለመሆኑ ብዙ ማስረጃዎች ቀርበውበታል፣ ግን አንሰማም ማለት። ይሄ ደግሞ ምንድነው? ጥመት ነው። ጥመት ደግሞ ወደ እሳት ነው። ስለዚህ በጊዜ ሳይረፍድባችሁ ልትወቡት ይገባል። ወላሂ ወሰላሙ አለይኩም። የሞሊድ በዓልን አስመልክቶ በጣም ብዙ ነገሮችን እየታዘብን ነበረ። እንደምትመለከቱት እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንወዳለን በማለት ሲጨፈር ነበር፣ ሴት ወንዱ ተቀላቅሎ ማለት ነው፣ ሲደነስ ነበረ። ለማንኛውም እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም የእውነት መውደድ ነው ወይ ይሄ ብለን ራሳችንን እንጠይቁላችንም። ኡስታዞቻችንም የሚሉት ነገር ይኖራል። አሁንም ቢሆን ነገም ቢሆን ከነገ ወዲያም ቢሆን ለራሳችንም ለሌሎችም ቢሆን በነብዩ መውለድ ስም የተከናወኑ ያሉ ነገሮችን ሁሉ ሰሃቦች አድርገዋል ወይ? መልስ ያጣው ጥያቄ ይሄም አው ሱሐቦች አድርገዋል። እዚህ ካላችሁ ይሁን ሌላ አምጡ። አሁን እንጀምር። እዚህ ጋር ዛሬ ረቢዑል አወል 12 ነው አይደለ? እንጀምር። በነብይ ስም በነብይ መውለድ ስም የተደረገ ያለውን ነገር አው ሱሐቦች አድርገዋል የሚል አንድ ሰው ካለ እንጀምር። እስከዛሬ ላሳለፍነውም ቀዷ እናወጣለን። የዘንድሮውን ከዚህ ሳይጀመረን እናደርጋለን። ይህ ብቻ አይደለም። አንዱ መድረክ ላይ ወጥቶ የሆነ ነገር አውርቷል። ግንድ ጀነት ከገባ እናንተ ፍርደው ስለመግባታችሁ ጥርጥር የለኝም። ከዛሬ ዓመት አሁን ወደ ነብዩ ቀርበናል። ቅድም ተነበረው ሰለዋት አሁን ወደ ሰይዳችን ቀርበናል። ይሄ ደስ ብላችሁ ልታሽቆ ይገባል። ስሙላ ወደሰው ኢማሜ ነውና ያወራውን ነገር ሰምታችሁታል። እኛ ፍርዶ ጀነት እንግዲህ መግባታችን አያጠራጥርም እንገባለን ያለው እንግዲህ ጀነት በእጁ ያለች ነው የመሰለው መሰለኝ። ለማንኛውም አላህ Subhanahu Wa Ta'ala በእዝነቱ በረህመቱ ነው ጀነት የሚያስገባ እንደምታውቁት ሁላችንን። ነገር ግን የግለሰብ እንግዲህ ጀነት በእጁ ያለች መሰል እንግዲህ እኛማ በቃ ወደ ነብዩ ሰለላሁ ዐለይሂ ወሰለም ቀርበናል፣ ፍርዶ ጀነት ነው የምንገባው እያለ ነው የሚገኘው። በእርግጠኝነት ተማምኗል ምናምን። በጣም የሚያስገርም የሆነ ነገር ነው። ያው መድረክ ላይ ወጥቶ እየጨፈረ በዚህ መልኩ እንግዲህ ማውራቱ ብዙዎችን እያስገረመ ነበር። ለማንኛውም እንግዲህ ሁሱን እንኳን አደረሰ ብለውት ነበር። እሱም ለምን ነው እንኳን ያደረሰ ያልከኝ? አሪፍ ነው፣ ምንም አይልም። ለምን ነው እንኳን ያደረሰ ያልከው? ለመውሊዱ ነው፣ ለነብዩ ውልደት። በጣም ጥሩ። ነብዩ ሰለላሁ ዐለይሂ ወሰለም መቼ እንደተወለዱ ታውቃለህ? በረቢዑል አወል 12
ማስረጃ እስኪ ክፈትልህ አንዴ ትልቁ ላይ ና ረቢዑል አወል 12ኛው ቀን ላይ እንደተወለዱ ከፈታት አንዴ ማስረጃዋን 12ኛው ረቢዑል አወል ላይ እንደተወለዱ ወላሂ በጣም አዝናለሁ። ለአሁኑ ማስረጃ የለኝም። እሺ ይኸውልህ ወንድም፣ እሺ ይሄንን መውሊድ ነብዩ ሰለላሁ ዐለይሂ ወሰለም ያውቁት ነበር? አዎ ይሄንን ረቢዑል አወል 12ኛው ቀን ላይ የሚከበረውን መውሊድ ነብዩ ሰለላሁ ዐለይሂ ወሰለም ያውቁት ነበር ወይንስ አያውቁትም? ሰምተኛል? ነብዩ ሰለላሁ ዐለይሂ ወሰለም ዛሬ የምታከብሩትን በዓል ረቢዑል አወል 12ኛው ቀን ላይ የእርሳቸውን ልደት አስመልክቶ የምታከብሩትን በዓል ያውቁት ነበር ወይንስ አያውቁትም ነበር? እሺ ሰኞ ቀን ይጾሙ ነበር ነብያችን ሰለላሁ ዐለይሂ ወሰለም። ሰኞ ረቢዑል አወል 12ኛው ቀን ላይ የሚከበረውን የመውሊድ በዓል ነብዩ ሰለላሁ ዐለይሂ ወሰለም የሚጾሙት አንዴ ስለተወለዱበት ነው። ጀምስ ረቢዑል አወል 12ኛው ቀን ላይ የሚከበረውን የመውሊድ በዓል ነብዩ ሰለላሁ ዐለይሂ ወሰለም ያውቁት ነበር ወይስ አያውቁት? ጀምስ ሚወታን አንሳ እንጂ ጀምስ አለ። እሺ ይሄን በዓል ነብዩ ሰለላሁ ዐለይሂ ወሰለም ረቢዑል አወል 12ኛው ቀን ላይ የሚከበረውን የመውሊድ በዓል ያውቁት ነበር አያውቁትም? ይሄ እኮ ቢድዓ ነገር ነው ማለት ቢድዓ ደህና ሆኖ ቢድዓ ጥሩ ቢድዓ ነው። ይሄ እነሱ ተክብሯል አሉንም፣ ግን ጥሩ ቢድዓ ነው። ጥሩ ቢድዓ የሚባል ነገር እንደሌለ ኢማሙ ማሊክ ይናገራሉ። ኢማሙ ማሊክን ትቀበላቸዋለህ? ምን አሉ ሲናገሩ እርሳቸው መን ኢብተደዐ ፊል ኢስላም ቢድዐተን የራሃ ሐሰና ፈቀድ ዘዐመ አነ ሙሐመደን ኻነ ሪሳላ አሉ። ገብተዋል ወይንስ ንገረህ? አሁን ምሳሌው ሁለተኛ ዛን ጁማ ቀን የለም ነበር። አዲስ ቢድዓ ነው ያነ። አሁን ምን እንዳልኩ ያነ ጥሩ ቢድዓ ነው። ምሳሌ አሁን ምን እንዳልኩ ገብቶሃል? ቃለ الإمام مالك رحمه الله تعالى من ابتدع في الإسلام بدعة يراها حسنة فقد زعم أن محمدا خان الرسالة. والله من እንዳልኩኝ ያውቁት እርግጠኛ ነው። እሺ ቁርአን መታረክሽ ሆነ ቢድዓ ነው። ምን አሁን ምንድን ነው ያልኩት ታውቃለህ? ጥሩ ቢድዓ ያልከውን እንጨርስ አንዴ፣ ስለ ቁርአን መታረክ እንመጣለን። አሁን ያልኩት ምንድን ነው? ኢማሙ ማሊክ ምን አሉ? ምን ይብተዳ። ለማንኛውም እኔ መውሊድ አክባሪ ነኝ። መውሊድ አክባሪ ነኝ። ለማንኛውም እኮ ነብዩ ሰለላሁ ዐለይሂ ወሰለም ያለው መውሊድ አከብራለሁ። ረሱላህ ሰለላሁ ዐለይሂ ወሰለም አዝናለሁ። ወላሂ አውቁትም የምለው አንተ አንድ አስተምረው እንደማይቻል እየነገርኩት አታይም። ለማንኛውም እኔ መውሊድ አከብራለሁ ብሎ ገለጻ ሊያደርግ ጀመረ እኮ። ከዚህ በላይ ምን እናደርጋቸው? አላህ ሙስተዓን። ይሄ ትውልድ ጠፍቶ ማየት በጣም ያሳዝናል። ወላሂ ላዚም ቆም ብላችሁ አስቡ። ወላሂ ላዚም ቆም ብላችሁ አስቡ። እናዝራለን። የነብዩ ሰለላሁ ዐለይሂ ወሰለም ሱና አልበቃችሁም? አዲስ አምልኮ የፈጠራችሁት በእርሳቸው ያላስተማሩትን አምልኮ፣ አዲስ እርሳቸው ያላስተማሩትን የዒባዳ አይነት መፍጠር። ሙሐመድን ረሱሉላህ ማለት ትርጉሙ ገብቷችኋል? ጣዕቱሁ ፊማ አመር ወተስዲቁሁ ፊማ አኽበር ወጅትናቡ ማ ነሃ ዐንሁ ወዘጀር ወአላ ዩዕበደ አላህ ኢላ ቢማ ሸረዕ ማለት እንደሆነ አልገባቸውም? ፊደል ነው እንደ ሙሐመድን ረሱሉላህ። ሙሐመድ የአላህ መልእክተኛ ናቸው፣ እንወዳቸዋል። መውደድ ማለት ነው ማለት ነው የምትወደውን ሰው ያዘዘውን ትእዛዝ መፈጸም፣ ያላዘዘውን ነገር መቆጠብ ማለት እኮ ነው። ለማንኛውም እንግዲህ ያው ዘንድሮ ስግጥ ብለው አክብረውታል። ያው ያከበረም ያላከበረም አለ። በመሀል ላይ ደግሞ ያሉ ኡስታዞች አሉ ይሄ ነገር ጉዳዩ እንዳይባባስ ምናምን ብለው እንግዲህ የተናገሩት ንግግር መሀል ላይ የሚያደርጋቸው የሚፈልግ ያክብር የማይፈልግ ደግሞ ይተው አይነት ነገር የተናገሩ ሰዎች ጥቅም አለው ወይስ ጉዳት አለው? ብዙ ጊዜ ሙስሊሞችን በሚያጨቃጭቁ ኺላፍ ያላቸው ርዕሰ ጉዳዮች ላይ የመሀለኛን አቋም የሚያንጸባርቁ ሰዎች አሉ። እነዚህ ሰዎች ሀሳባቸው አንድነትን እናመጣለን ከሚል መልካም እሳቤ የመነጨ ነው። ነገር ግን እነዚህ ሰዎች ያልተረዱት ነገር ቢኖር ሌላ ቡድን እየፈጠሩ ነው።
እንደዚህ አይነት አቋም ያለው አላህ Subhanahu Wa Ta'ala በቁርአን ያመሰላችሁ ወለን ተርዳ አንከ اليهود ولا النصارى حتى تتبع ملتهم ክርስቲያኖችም ሆነ አይሁዳዎች መንገዳቸውን እስካልተከተልክ ድረስ ካንተ አይወዱም አትመቻቸውም ይላል። የበነሱ በሁለቱ የተገደሉች አይደለም። የትኛውንም አይዲዮሎጂ የሚያቀነቅን ሰው የሱን አቋም እስካላራመድክ ድረስ አትመቸው፣ በቃ አትመቸው። ይህን ለምን አልኩ መሰላችሁ? አንዳንድ እንደዚህ ኺላፍ ያለባቸው ርዕሰ ጉዳዮች ላይ የማይገቡ እኛ እንደው ግልጽ ሀብያ መሆናችን ይታወቃል። ሁሉንም ያማከለ ማንንም የማያስከፋ ኮንቴንት የሚሰሩ ሰዎች የሆነ ዘላ ስህተት ገጥሟቸው ሲሳሳቱ ውርጅብኝ ሲወርድባቸው ተመለከትኩኝ የሆነ ቡድን። ከዚያም እነዚህ ሰዎች ለነዚህም ልጆች አይመለሱም አልኩኝ። ሪዳ ናሲ ጋየቱ ላ ቱድረክ፣ ሰዎችን ማስደሰት የማይደረስ የሆነ አላማ ነው። የሆነ ነገር ጠንካራ መረጃ ካለው እኛም የምናምንበት ያ ከሆነ በግልጽ መናገር ነው። እንዲህ ነው ትክክለኛው፣ ከዚህ ውጭ ያለው ስህተት ነው ማለት ነው። የወደደ ቢወድ እየጠላ ቢጠላ ከሙስሊም የሚጠበቀው ይህ ነው። አዘርዋይስ እኛ አቋም ለስ እንደሆነ ነው የሚያዝብን። ከዚሁ ጋር በተያያዘ መልእክተኛው ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን ዝም ብሎም ይለፉ ማለት ትክክል አይደለም የሚል ሐሳብ የሚያነሱ ሰዎች አሉ። በነገራችን ላይ መልእክተኛው ሰለላሁ ዐለይሂ ወሰለም የተወለዱበት ቀን በትክክል አይታወቅም። ረቢዕ 9 ነው፣ ረቢዕ 12 ነው ወይስ ረመዳን ነው? ትልቅ ኺላፍ ያለበት ርዕሰ ጉዳይ ነው። ሰው የትኛውን እንለየው? እንደው በሂሳባዊ ስሌት ረመዳን ላይ ነው የተወለዱት የሚለው ያደላ ነው። ሰው የትኛውን እንለየው? ያልን ያለነው ምንድነው? እንደ ሙስሊም ኤቭሪዴ እያንዳንዱን ቀን የመልእክተኛው ሰለላሁ ዐለይሂ ወሰለም ሐያት በመማር ሐዲስን በመቅራት ቁርአንን ህይወታችንን በማድረግ መልእክተኛውን መውደዳችንን ማንጸባረቅ እንችላለን ነው። ስጋው ይቅርብኝና ከመረቁ ስጠኝ የሚል አቋም ማንጸባረቅ የለብንም። አላህ ሱብሓነሁ ወተዓላ ሁላችንን ቀጥተኛው መንገድ ይመራን ዘንድ ዱዓ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ሶስተኛ ወገንን መፍጠር ይመስለኛል እንደኔ። ነገር ግን እናንተ ምን ታስባላችሁ? ሰው እንዳይከራከር እንዳይጣላ ብለው ነው የምትሉ ሰዎችም እንዳላችሁ ተመልክቼ ነበር። ምን ሐሳብ አላችሁ በዚህ ጉዳይ ላይ? ለማንኛውም እንግዲህ ይሄ ሞሊድ ሲደርስ ብዙ ጊዜ በጣም በቃ እስልምና የሚጠሉ ሰዎች ሳይቀሩ እንኳን አደረሳችሁ ብለው ቪዲዮም ይሰራሉ። እና አንዱ ግለሰብ እንግዲህ ቪዲዮ ሰርቶ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪካቸውን እየተናገረ የእሳቸውን ፎቶ ተጠቅሞ ነበር። በዚህ ምክንያት ብዙ ሙስሊሞች ተቃውሞ አስነስተውበት ነብዩ ሰለላሁ ዐለይሂ ወሰለም ፎቶ የላቸውም ብለውት ቪዲዮ እንዲያጠፋ አድርገውታል። በአስቸኳይ ትላንት የሰራውን ቪዲዮ እንድታጠፋልን ይሄ ወገናችን ከላይ በምስሉ ላይ የምትመለከቱት ማለት ነው ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ታሪኮችን የቆዩ ታሪኮችን ደስ በሚል ሁኔታ የሚያቀርብ በጣም የታወቀ ጎበዝ ልጅ ነው። ነገር ግን በትላንትናው ዕለት በረሱል ሰለላሁ ዐለይሂ ወሰለም የሚመለከት አንድም ቪዲዮ ሰርቶ ነበረ። ንግግሩ በጣም መልካም ቢሆንም ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ስለነሱ ሲያወራ ከኋላ አንድ ምስል ተጠቅሞ ነበረ። በርካታ ሙስሊሞች ኮሜንት ላይ ፎቶውን አጥፋው እያሉት ነበረ። እሱ ግን ያው ክፋት ታስቦ ላይሆን ይችላል። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም በምስል የሚገለጹ አይደሉምና በአስቸኳይ እንድታጠፋልን እንጠይቃለን። ይሄ ለሌሎችም መማሪያ እንዲሆን ዘንድ ረሱል ሰለላሁ ዐለይሂ ወሰለም በርካታ የሰሯቸው መልካም ስራዎች፣ አስተማሪ ነገሮችን ስትናገሩ ፎቶ ባትጠቀሙ ወይም ደግሞ ፎቶ መጠቀም በእስልምና እጅግ ቁጣ የሚቀሰቅስ ስለሆነ ለማንኛውም እንግዲህ ነብዩ ሰለላሁ ዐለይሂ ወሰለምን በተመረኮተ ሙስሊም ያልሆናችሁ ሰዎች ፎቶ ስለሌላቸው ፎቶ አላቸው ብላችሁ እንዳትጠቀሙ። ይህንን ነገር እኛ ሙስሊሞች አንፈቅድላችሁ። ምክንያቱም እናንተ ክርስቲያኖች አምላካችን ብላችሁ ነብዩላህ ኢሳን እንግዲህ ፎቶውን በመለጠፍ ያመልኩታል እና ነብዩ መሐመድን ፎቶ አላቸው ብለው እንግዲህ ዳውንሎድ አድርገው የሚያመጡ ሰዎችም እየተመለከተን ያለ ነው። ይህ ነገር እንግዲህ አስመልክቶ ብዙዎች ተቃውሞ አስነስተውበት ቪዲዮውን ግን አጥፍቶታል ልጁ። ለማንኛውም እንግዲህ አላህ Subhanahu Wa Ta'ala ቀኑን መንገድ ይምራቸው ይምራን እያልኩኝ ወደ ቀጣዩ መረጃ ወስዳችኋል። ምን ባላባት ዱንያ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ እኛ የምንባላላት ዱንያ ይሄን ትመስላለች። ይሄው የዱንያ መጨረሻው ይሄው ነው። ይሄ ቪዲዮ የምትመለከቱ ባለስልጣናቶች ከሆናችሁ እዚህ አካባቢ ብዙ ባለስልጣን ቀብረናል፣ ስልጣናቸው ያልጠቀማቸው። ይሄ ቪዲዮ የምትመለከቱት የጦር መኮንኖች አሊያም ጀነራሎች ከሆናችሁ ብዙ የጦር መሪዎች ቀብረናል። የጦር መሪነታቸው ከሞት አላዳናቸው። ምናልባት የኢልም ሰዎች አሊሞች መሪዎች ከሆናችሁ መሪነታቸው ኢልማቸው ከሞት ያላስጣላቸው በጣም ብዙዎች ቀብረናል። ይህ ቪዲዮ የምትመለከቱት ምናልባት ወጣቶች ከሆናችሁ ወጣትነታቸው ከሞት ያላዳናቸው ብዙ ሰዎች ቀብረናል። ተመልከቱ። ዛሬ በምንኖርበት ቤት የቤታችን ቀለም ባይመቸን ቀለም እንቀይራለን። የቤታችን ጣራ ባይመቸን ጣራ እንቀይራለን። መኝታው ማፈር፣ ግድግዳው ማፈር፣ ትራሳችን ማፈር የሆነበት ቦታ እዚህ ቦታ ላይ ማንም ይዘነው የምንመጣው ነገር የለም። ማንም ሰው እዚህ ቦታ ላይ ሲመጣ ዛሬ ዱንያ ላይ ያለው ነገር ይዞ የመጣ ሰው የለም። እየተባላንበት ያለውን ሀያት ዱንያ ይሄ ነው።
ዛሬ ላይ በህይወት ስንኖር የምንጠይፈው አፈር እንለብሰዋለን፣ እንተኛበታለን። ወንድሞች እህቶች ወደ አላህ እንመለስ፣ ተውበት እናድርግ። ዘር ብሔር ማንንም አልጠቅም፣ ቀለም ቋንቋ ሀብት ምንም አልጠቅም። እዚህ ቦታ ላይ ለሰው ልጅ የሚጠቅመው ነገር ዛሬ ለዚህ ቦታ ላይ ብሎ የሰራው ኃይለ ስራ እንጂ ምንም የሚጠቅመው ነገር የለም። የምንባላባት ዱንያ ይህቺ ነች። መጨረሻችን አፈር ነው። ወደ አፈር እንገባለን። እንለፋለን፣ እንጥራለን፣ ከሰው ጋር እንጋጫለን፣ የሰው ሀቅ እንወስዳለን፣ እንበላለን፣ ሰው እንገላለን፣ ሰው እናርዳለን። ለዚህ ዱንያ ስንል ማለት ነው። መጨረሻ ላይ ግን ለፍተን መቃብር ነው መንገባው። ወንድማችን ጥሩ የሆነ ማስታወሻን ይሰጠን። የሰው ልጅ እንግዲህ አላህ Subhanahu Wa Ta'ala ሲረሳ መቃብርን ሞትን ሲያስታውስ ወደ አላህ Subhanahu Wa Ta'ala ይመለሳል። እና ጥሩ አድርጎ እንግዲህ ወደ አላህ እንድንመለስ ጥሩ ምክርን ጥሩ ማስታወሻ አድርጎልናል። ለማንኛውም እንግዲህ ያው ዱንያ ላይ በጣም ብዙ ግፎችን እየተመለከትን እንገኛለን። ኢትዮጵያውያን ከሀገር ወጥተውም እንግዲህ መገዳደል አልተውም። ባልና ሚስት ተገዳደሉ በኩዌት። ከኩዌት እጅግ አሳዛኝ የተባለ ዜና ተሰምቷል። አንዲት ኢትዮጵያዊ ሴት በባሏ በአሰቃቂ ሁኔታ ግድያ ተፈጽሞባታል። እንደ ኩዌት ታይምስ ዘገባ ከሆነ በኩዌት ጃራ ግዛት ውስጥ በሚገኝ አንድ የመኖሪያ ቤት ውስጥ የምትኖር አንዲት ኢትዮጵያዊ ሴት በገዛ ኢትዮጵያዊ ባለቤቷም በቢላዋ ተወግቷ ሕይወቷ ማለፉ ተነግሯል። ተጠርጣሪ ወንጀሉን ከፈጸመ በኋላ ከአካባቢው መሰወሩን የወንጀል ምርመራ ቡድን አስታውቋል። ታዲያ በአሁኑ ሰዓት የአካባቢው ፖሊስ ወንጀሉን የፈጸመውን ተጠርጣሪ አድኖ ለመያዝ ሰፊ የተባለም የምርመራ ስራ እየሰራ እንደሚገኝ አስታውቋል። ኢትዮጵያውያን ሁል ጊዜ በቃ መጥፎ ነገር ነው እየተሰማብን ያለው። ይሄ ነገር በነገራችን ላይ የመጣው ከቅርብ ጊዜ ወዲህ ነው። በፊት ላይ እንደዚህ አይነት ነገር አልነበረም። በፊት ላይ እንዲህ አይነት ግድያ አንሰማም ነበር። አሁን ላይ ግን እንደቀላል ሁል ቀን ነው እየሰማን ያለ ነው። አላህ Subhanahu Wa Ta'ala ኸይሩን ነገር ያሰማን። በጣም ያሳዝናል፣ በጣም ያሳፍራል። እንግዲህ ወዴት እየሄድን እንዳለን ግራ ነው የሚገባው። አላህ Subhanahu Wa Ta'ala እንደዚህ አይነት ነገር ከመስማት አላህ ያውጣን እያልኩኝ የኮሮናን ጉዳይ እንመለከታለን። ኮሮና ቫይረስ ወይንም ኮቪድ-19 በድጋሚ መጥቷል። የዩኤስኤ ቱዴይ ዘገባ እንደሚያሳየው የኮቪድ-19 የበጋ ወቅት ስርጭት ወይንም ሰመር ዌቭ በአሜሪካ በድጋሚ በከፍተኛ ሁኔታ ማገርሸቱ ተነግሯል። የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል የሆነው ሲዲሲ መረጃ እንደሚያሳየው በአሁኑ ወቅት በአገሪቱ ውስጥ ባሉ 47 ግዛቶች ላይ የኮቪድ-19 ስርጭት በከፍተኛ ሁኔታ እየጨመረ እንደሚገኝ አስታውቋል። ታዲያ ለቫይረሱ ስርጭት መጨመር አዲስ ምክንያት ናቸው የተባሉት የኮቪድ አዳዲስ ተለዋዋጭ ዝርያዎች መከሰት፣ የአየር ሁኔታና የሰዎች ጥንቃቄ ጉድለት እንደሆነም ተነግሯል። ታዲያ ኮቪድ-19 በምድራችን ላይ ከተከሰተ በኋላ ሙሉ በሙሉ አልጠፋም። ይልቁንስ መልኩንና ዝርያውን እየቀያየረ እዚህ ደርሶ ነገር ግን አሁን ላይ በተለይ በአሜሪካም በከፍተኛ ሁኔታ ስርጭቱ እየጨመረ መምጣቱ ነው የተነገረው። ኮሮና በድጋሚ መጣ ነው የተባለው። ኮሮናን ማንም ሰው ያስታውሰዋል ብዬ አስባለሁ። በኮሮና ጊዜ ሀብታም የነበረ ሰው ሀብቱን ከላይ ከፎቅ ላይ ብሩን ሲበትን ነበረ። እናት፣ አባት፣ ልጅ ሁሉም የሞተበት ሰው ነበር። ሁሉም ሰው እንደ ቅጠል ሲረግፍ ነበር። አላህ Subhanahu Wa Ta'ala ማስታወሻ ሰጥቶን ነበር። አሁንም ይህ በሽታ እየመጣ ነው እየተባልን ያለ ነው። አላህ Subhanahu Wa Ta'ala ይጠብቀን። ለማንኛውም እንግዲህ ሁላችንም ዱዓ ልናደርግ ይገባል። ጊዜው በጣም አስፈሪ አስጊ ሆኗል። ግፎች፣ በደሎች የበዙበት ጊዜ ላይ ያለነውና አላህ Subhanahu Wa Ta'ala ጥሩ ነገር ያሰማን እላለሁ። ባልና ሚስቶችን በተመረኮዘ ለምን ይፋታሉ በሚለው ጉዳይ ላይ ኡስታዝ ይነግረናል። ትዳር እየፈረሳሉ በሰው ነው ያስ በሶስተኛ ወገን ነው። እንኳን ተጣልተው ነው ገና እየኖሩ እያለ ሰላም እየኖሩ እሷ ባል አርጋ ያዘችው ይሄ ነው እንዴ ባልሽ ያገኘልሽ ሽማግሌ ነው ሳባትሽ እንዳያገባሽ አያቱ አስቦል ምን አገባሽ ማጣላት ይፈልግ መልኩ ባያምር ወይ ሽማግሌ ቢሆን በባህሩ ተወሽታት ሊሆን ይችላል። እሷ እየኖረች እኮ ያለችው ይችላል እንደ ሚስትህ ስታስጠላ ይሉታል። ጅላጅል ደግሞ እሱም ወዳት መስሎት ይፈታል። ስለዚህ በሰው ወሬ ለምን ትፈታለህ? ሰው የሚለው አያጣም ያለውን ይበል። በጣም ሴቶች በተፈጥሯቸው እንደ ሕፃን ልጅ የሚያባብላቸው ይወዳሉ። የሚገለምጣቸው፣ የሚሰርባቸው፣ የሚያዋርዳቸው ሳይሆን በቃ የሚንከባከባቸው እንክብካቤ ይፈልጋሉ። በተግባርም በቃላትም አታቁስል፣ አታኩርፍ፣ አትነዛነዝ፣ ስርዓት ይኑርህ። እኝኛ ትበል። ይሄ ሴቶች በተፈጥሮ የማይወዱት ነገር ነው። እንግዲህ ባልና ሚስቶች በብዛት የሚፋቱት በሶስተኛ ወገን በሚገባ ሰው ነው። ጣልቃ በሚገባባቸው ሰው ነው። የውጪ ነገር በማየት ነው። የሌሎች ሰዎችን በመመልከት ነው። እንዲሁም ደግሞ ሚዲያ ላይ በመውጣት ነው። ኡስታዛችን ጥሩ አድርጎ ገልጾታል። ብዙ ትዳሮች እንግዲህ የሚፈርሱበት ምክንያት አንዱ ሶስተኛ ወገን ነው እያለን ነው ኡስታዛችን። ያው እንግዲህ ብዙዎቻችን
ሰምተናል ብዬ አስባለሁ። ባናገባም ማለት ነው። ያው ትዳር ላይ የሚያስፈልጉ ነገሮች ውስጥ አሉ፣ ማያስፈልጉ ነገሮች ውስጥ አሉ። ከማያስፈልጉ ነገሮች ውስጥ ሶስተኛ ወገንና የሰው ወሬ መስማት፣ እንደዚሁም ደግሞ የሰው ትዳር ላይ ጥልቅ ብሎ መግባትም አስፈላጊ ነገር አይደለም። ምክንያቱም ሼጣኖች ራሱ እኮ ትዳርን ለማፋታት ብለው ስራ ይዘው ከፍተኛ ብቃት ያላቸው ሼጣኖች ይመደባሉ እና ሼጣኖች እንዲህ አይነት ስራ እንደሚሰሩ እርግጠኛ መሆን መቻል አለብን ባልና ሚስቶች ስንሆን። ለማንኛውም እንግዲህ ያው ትዳር ከሚፈርሱባቸው በጣም አደገኛ ምክንያቶች ውስጥ መሀል ላይ በሚገቡ ሰዎች እንደሆነ ልናቅ ይገባል። እስቲ ባለ ትዳሮች ትዳር ውስጥ እኚህ ነገሮች አያስፈልጉም የምትሉትን ኮመንት ላይ አስቀምጡልን። ያላገባን ሰዎች እንሰማለን፣ ምክራችሁን እንቀበላለን። ኡስታዞችን ዳዋ የምንሰማበት ጊዜ ላይ ነው። አባቶቻችሁን ጠይቁ፣ እናቶቻችሁን ጠይቁ። የትኛው ወቅት ያስደስታቸዋል በሏቸው። ያ አበባ የሆነው እድሜ፣ ያ የወጣትነት እንደፈለግ የምንዘልበት ጉልበት ቁዋ ያለበት ይመርጡታል። አዎ ይህ ወጣትነት እድሜ ሸይጣንም ይፈልገዋል፣ አንተም የሚያጠድምበት እድሜ ነው። ይህ ወጣትነት እድሜ ፖለቲከኞችም ይፈልጉታል፣ አንተን እንደፈለገ የሚያሽከረክሩበት ወቅት ነው። ይህ ወጣትነት ተቃራኒ ጾታ የሚፈላለጉበት ነው። ይህ ወጣትነት አላህም ይፈልገዋል። ነገ የውመል ቂያማ የማንም ጥላ በሌለበት ሰዓት አላህ ወሻቡ ነሻ ፊ ዒባደቲላህ አዘ ወጀል፣ ወጣት አላህን በመገዛት የወጣትነት እድሜውን ያሳለፈ። ስለዚህ ሸባበከ ቀብለ ሐረሚክ፣ ወጣትነትን ተጠቀም። እርጅና ከመምጣቱ ከዘራ ከመያዝ በፊት ወጣት ሆነ አላህን ወቀው። እግዚአብሔር ሕግ ግን ሰውን ሲፈጥር መውለድ ትችላላችሁ ያላቸው ልጆቹ የወር አበባ ማየት ከጀመሩ ጊዜ ጀምሮ ነው። እንዴት ሰው መጽሐፍ ቅዱስን አሽቀንጥሮ ጥሎ የእግዚአብሔርን ቃል የተፈጠርንበትን ዓላማ አሽቀንጥሮ ጥሎ እነዚህ ዝባዝንኬ ነውረኞች ይዘውት የመጡት ሄዶ ይዘው ሰው እንዴት ያንን መስፈርት አድርጎ እንዴት ሰው ይናገራል? እውነትና ውሃ እያደረ ይጠራል አሉ። አሰላሙ አለይኩም ያ ኡመተል ቁርአን። ይህንን ቪዲዮ በእርግጠኝነት ሊያስጠፉ ስለሚችሉ የሚደረገውን እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ መግቢያ ላይ እንደተመለከትነው ቀሲስ ለዘመናት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ሲነሳ የነበረውን ትችት ትክክል እንዳልሆነ በተዘዋዋሪ በሚገባ ገልጸውታል። ቀሲስ እናመሰግናለን። ትክክለኛው የምሪቷ ኦርቶዶክስ አስተምሮ ይህ እንደሆነና የፈጣሪን ተፈጥሮ እንደሆነም ጭምር አክለው ተናግረዋል። እኛም ለዘመናት ስንል የነበረው ይህንን ነበር። ቤተ ክርስቲያኗ ሕፃናትን ዛሬም ድረስ ዘውድ ደፍታ በተክሊል በግፍ ሕፃናቶችን ትድራለች። እነዚህን ከታች ያሉትን ምስል ተመልከቱ። ታዲያ ይህ እንዲያው ባህል ብቻ ሳይሆን ቤተ ክርስቲያኗ በግልጽ ጽሑፋዊ በሆነ አስተምሮቷ ላይ ያሰፈረችው ነገር ነው። ይህንንም በገዛ መምህራቸው መውጣቱ ያስደነገጣቸው ቲክቶዶክሶች እንዲህ ብለው መምህራቸውን ለመቃረን ሞክረዋል። እስኪ ተመልከቱ። ለመማመድ እንቃወመዋለን። በዛ ኮደ ነው አይቻልም። የለም አለ እንጂ አንተ ሰው አንተ አታውቅምና የለም ማለት አይደለም። መረጃ ተመልከቱ። ፍትሐ ነገሥት ማለትም ቤተ ክርስቲያኗ ያጸደቀችው ሃይማኖታዊ ሕግ ላይ እንዲህ ይነበባል። የሚጋቡትም የሴትና የወንድ አካለ መጠን የደረሱ ይሁኑ፣ ወንዱ 20 ዓመት የሆነ ሴቷም 12 ዓመት የሆነች እያለ ያስቀምጣል። እንግዲህ የሴቷን የጋብቻ ዕድሜ 12 ሲል ገድቧል። ምናልባትም የደረሰች ስለሚል ታልፉት ይሆናል። ነገር ግን በሚያሳዝን ሁኔታ ላልደረሰችም ሕፃን ልጅ የጋብቻ ሕግ ማስቀመጡ ነው። ተመልከቱ መረጃውን ከላይ። አካለ መጠን ያልደረሰችውን ደሃ አደግ ልጅ ስለማጋባት ስለመዳር ዘመዶቿንና ሞግዚቶቿን ቢለያዩ ዳኛ በመረጠው ይሁን እያለ ያልደረሰችንም ሴት ስለመዳር በግልጽ ይናገራል። ምናልባትም ይህ የሰው ሕግ ነው ትሉ ይሆናል። በሚያሳዝን ሁኔታ መጽሐፍ ቅዱስም ጭምር በበርካታ ቦታዎች ላይ መሰል ነገራትን ማበረታቱንና ማስተማሩ የሚታወቅ ነው። መረጃ መኃልየ ዘሰሎሞን ምዕራፍ 8 ቁጥር 8 ላይ እንዲህ ይነበባል። ገና ጡት ያላወጣች ትንሽ እህት አለችን። ለጋብቻ ብትጠየቅ ለዚች ለእህታችን የምናደርግላት ምንድን ነው በማለት ይህንኑ ጥቅስ በመጥቀስ በመጽሐፍ ቅዱስ የግርጌ ማብራሪያ ላይ እንዲህ ይነበባል። ስለ እርሷም በምንጠይቅበት ቀን ብዙውን ጊዜ የጋብቻ ስምምነት ለአካለ መጠን ከመድረስ በፊት ይደረግ እንደነበረ ያመላክታል በማለት በግልጽ አስቀምጧል። መረጃውን ከላይ መመልከት ትችላላችሁ። ስለዚህ የብሉይም በሉት የሐዲስ ኪዳን አምላክ መሰል ተግባራትን በጭራሽ አልተቃወመም። እንዲያውም ሲያበረታታ በርካታ ቦታዎች ላይ ተመልክተናል። እንዲሁም ወደ ፕሮቴስታንቶች ስንመጣ ደግሞ ማርቲን ሉተር
ቴብል ታክ ነምበር 1525 ላይ እንዲህ ይነበባል። ማርቲን ሉተር said, give her a husband. She is over 7 years of age. Let her find her own husband በማለት ያስቀምጣል። እሷን ተዋት፣ ከ7 ዓመት በላይ ናት፣ ባሏን ትፈልግ በማለት ሕፃን ልጅን ለመሰል ተግባር ይገፋፋል። ያሳዝናል። በመጨረሻም ክርስቲያኖች የገዛ መጽሐፋችሁንና አስተምሮታችሁን በአግባቡ ሳታውቁ ያልተገራውን አንደበታችሁን እስልምና ላይ ከማዝረክረካችሁ በፊት የእናንተን አስተምሮ አጥሩት። አላሁል ሙስተዓን። ወሰላሙ አለይኩም። አሁን የምንመለከተው የውጭ መረጃ ይሆናል። ከውጭ እንግዲህ እስራኤል ያለችው ነገር አለ። እስራኤል ወደ ቱርክ ፊቴን አዙር ያለው ብላ ነበር። ቱርክ ደግሞ ከባድ የሆነ መሳሪያ አዘጋጅታለች። ቱርክ አዲስ ሃይፐርሶኒክ ሚሳይል አንቪል አድርጋ እስራኤልን እያስደነጋገጠች ነው እየተባለ ነው። ይህ ከጀርባ የምታዩት ታይፉን ብሎክ 4 የሚባለው ሃይፐርሶኒክ ሚሳይል እንግዲህ እስራኤልን ሙሉ ታርጌት ማድረግ ይችላል፣ የእስራኤልን እያንዳንዱ ግዛት ታርጌት ማድረግ ይችላል የሚል ሪፖርት መውጣቱን ተከትሎ ድንጋጤ እንዳለ በእስራኤል ኦፊሻሎች በኩል ድንጋጤ እንዳለ ሪፖርቶች እየወጡ ነው። ይህ ታይፉን 4 የሚባለው 2025 ላይ የዛሬ ዓመት ከምናምን በፊት አንቪል አድርገው ነበረ፣ ግን 800 ኪሎ ሜትር ሬንጅ ያለውን ነበር አንቪል ያደረገችው። አሁን አንቪል ያደረገችው ግን 1500 ኪሎ ሜትር ድረስ መወንጨፍ የሚችልና ያ ብቻ ሳይሆን እንግዲህ ማክ 5.5 ከድምፅ ፍጥነት 5.5 እጥፍ which is like ከ5 በላይ ከሆነ ሃይፐርሶኒክ ይባላል ማለት ነው። ስለዚህ ሃይፐርሶኒክ ሚሳይል ኳሊቲ የሚያሟላና እንዲሁም ዲሴንድ ሲያደርግ ጥቃት ለማድረስ ሲወርድ በሚወርድበት ሰዓት መተጣጠፍ የሚችል መሆኑን ተከትሎ ሃይፐርሶኒክነት የሃይፐርሶኒክ ሌቭል ያሟላ ነው ይህ ሚሳይል ነው የተባለው። ለማንኛውም ይህ ሚሳይል እንግዲህ በሃይፐርሶኒክ ስፒድ ተወንጭፎ እንግዲህ የትኛውንም የእስራኤል ግዛቶች ታርጌት ማድረግ ይችላል የሚል ሪፖርት መውጣቱን ተከትሎ እንግዲህ እስራኤል ውስጥ ከፍተኛ ድንጋጤ ያለ። ምክንያቱም እንደምታውቁት ተርኪና እስራኤል ሰሞኑን መገፋፋቶችና እንግዲህ መተኳኮስ ሁሉ ሌቭል ሊደርስ የሚችሉ ፖይንቶች መታየታቸው ታስታውሳላችሁ በዚህ ሰሞን። ይህንን ተከትሎ እንግዲህ ምንም እንኳን የኔቶ አባላኖቹ ተርኪ ጋር እስራኤል ጦርነት ትገጥማለች የሚለው ገና ፋርፌችድ ቢሆንም ግን እንደዚህ አይነት ሪፖርቶች መውጣታቸው ከፍተኛ ድንጋጤ ፈጥሯል ማለት ነው። አየርላንዶች በፓለስታይን ጋዛ ለሞቱ ህፃናት ያሰሙት ድምፅ ብዙዎችን ትኩረት ስቧል። እንደምትመለከቱት ብርድ ልብስ ይዘው ነበር የወጡት። ይህ ብርድ ልብስ 40 ሜትር ይረዝማል። እናም እነዚህ የአየርላንድ ሰዎች እንደተናገሩት ከሆነ እያንዳንዷ ካሬ በጋዛ ለሞተ 10 ህፃናትን ይወክላል ብለዋል። ይህ ብርድ ልብስ የሚገርማችሁ ማለት ነው በአየርላንድ በሚገኙ በእጅ እደ ጥበብ ሙያ የተሰማሩ ሰዎች የተሰራ ነው። ሲሰራም ሆን ተብሎ በጋዛ ለሞቱ ህፃናትን እንዲወክል ተደርጎ ነው። እንዳልኳችሁ ይህ ብርድ ልብስ 40 ሜትር ይረዝማል። አንዷ ካሬ 10 የፓለስታይን ጋዛ የሞቱ ህፃናትን እንዲወክል ተደርጎ ነው። እናም ይህ ሲሰላ ከ2023 ከኦክቶበር ጀምሮ እስካሁን ባለው ለሞቱ 23000 ህፃናት በአጠቃላይ እንዲወክል ተደርጎ ነው ይህ ብርድ ልብስ የተሰራው። እነዚህ አየርላንዳዊ ይህ ብቻ አይደለም፣ የእስራኤል ጋዛን መውረድ ከጀመረ ጀምሮ ሁልጊዜ ድምጽ ሲሆኑ ተሰምቷል። አሁን ላይ ደግሞ ለህፃናቱ ለሞቱት ህፃናት ብቻ ብሎ መውጣታቸውና ይህንን በእደ ጥበብ የተሰራ ብርድ ልብስ ይዘው መውጣታቸው ከብዙዎች ዘንድ አድናቆትን አስችሮላቸዋል። እናም ደግሞ ይህንን ብርድ ልብስ ይዘው ደግሞ ተቃውሟቸውን ያሰሙት በአየርላንድ በሚገኝ የሰላም ድልድይ በሚባል ቦታ ነው። እናም እንደምትመለከቱት አሁን ላይ ይህ የተቃውሞ አይነት ለፓለስታይን ድጋፍ ማለት ነው ብዙ ትኩረትን ስቧል። ይህ ሰብአዊነታቸው የሚደነቅ ነው። ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁን አትርሱ። እስካሁኑ ሰዓት ድረስ እስራኤል ፍልስጤማውያንን እያጠቃች ነው ያለችው፣ ህፃናትን እየገደለች ነው ያለችው። የህፃናት መጫወቻ ለምን ድንበሬ ላይ ገባ ላስቲኮችን ሰርተው አየር ላይ ያበራሉ ፍልስጤማውያን እና ያንን ነገር ተመልክተው እንግዲህ ንጹሃን ፍልስጤማውያን ህፃናት ላይ ቦምብ እስከ መተኮስ ድረስ የደረሱበት ጊዜ ነው ያለው። የጋዛ ህጻናት የሚጫወቱባቸው የወረቀት አውሮፕላኖች ባለፈው ሳምንት ከጋዛ ድንበር አልፈው ወደ እስራኤል መግባታቸውን ተከትሎ የእስራኤል መከላከያ ሚኒስቴር እነዚህ አይነት ድርጊቶችን የሚያደርጉ ሰዎች ላይ ማለት ነው ህጻናት ላይ ማለት ነው የእስራኤል መከላከያ የማያዳግምና ኃይል የተሞላበት እርምጃ እንዲወስዱና ይህንንም ደግሞ እንደ ጦር ስጋት እንደሚያዩትም ገልጸዋል። ካይት ማለትም የወረቀት አውሮፕላኖቹ ህጻናቶቹ የሚጫወቱባቸው ወደ እስራኤል ግዛት ከገቡ በኋላ እዚህ ጋር እንደምትመለከቷቸው ናቸው። ካይት ለማታውቁ ሰዎች ፎቶን ካገኙ ታስገባላችኋለሁ። በወረቀት የሚሰራና ህጻናቶች የሆነ በንፋስ አየር ላይ የሚያበሩት ነው። ድንገት አንዳንዴ አምልጧቸው ወደ የማይፈልጉት አቅጣጫ ይሄዳልና እነዛ ህጻናት የሚጫወቱበት ካይት አውሮፕላን ማለት ነው የወረቀት አውሮፕላን መጫወቻው ማለት ነው ወደ እስራኤል ግዛት መግባቱን ተከትሎ የእስራኤል መከላከያ ሚኒስቴር እንደዚህ አይነት ድርጊቶችን የሚያደርጉ ህጻናት ላይ እርምጃ እንዲወሰድባቸው ቀጥተኛ የተባለ ትዕዛዝን አስተላልፈዋል። ማለትም ከዚህ በኋላ በወረቀት አውሮፕላን የሚጫወቱ ህጻናት ወደ እስራኤል ድንበር ሊያልፍ ይችላል ብለው ስጋት ካለባቸው ህጻናቶቹ ላይ ይተኩሱባቸዋል ማለት ነው። ለማንኛውም ብዙ
ሺህ የሚቆጠሩ ፍልስጤማውያን እስከዛሬ ድረስ ንጹሃን ሞተዋል። አሁንም ግድያቸውን ቀጥለዋል። ለማንኛውም አላህ Subhanahu Wa Ta'ala ይነስራቸው። ቱርክና እንዲሁም ደግሞ ሳውዲ አሁን ላይ አብረው እየሰሩ ነው ያሉት። እንግዲህ ይሄ አብሮ መቀናደጃታቸውና መስራታቸው ለእስራኤል እጅግ በጣም አስጊ ነው። አላህ Subhanahu Wa Ta'ala በዚህ ጉዳይ ላይ እንግዲህ አላህ የነስራቸው ጊዜ ያድርግላቸው እያልኩኝ የዛሬ ቪዲዮ ጨረስኩ። ሰነበር ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ፣ ቪዲዮም ተላሻም ዳሸር አድርጉ። አላህ ብጀን ታገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።